ጠቀሰው ይሄ ክፍል ነው። ግን ያሰፋዋል ስኮፑን ባይነኝ። ነገር ግን this is homiletical idea. homiletical idea ማለት አንድ ሰው ለስብከት በሚጠቀምበት ጊዜ ቤዚካሊ ሌተሮቹ ደብዳቤዎቹ ሲጻፉ ኮንቪክት የማድረግና የማሳመን አጀንዳ ሰዎችን ማሳመንና ማስተማር እንዲሁም አቅጣጫ ማስቀየር እንዲሁም አይንን ከመስማት ነው እንደተባለው እምነት በጽሁፍ ሲያረጉት ስብከት ነው የሚሰብኩት። ሶ ቤዚካሊ ይሄ የዕብራውያን ጥቅስ ማለት የተሰበከላቸው ሰዎች ወይም ቤተክርስቲያን ወይም የሚደርሳት ኮንግሪጌሽን ማህበረ ምዕመን ኦኬ there is always አንድ ፊዚካል ማህበረ ምዕመን ውስጥ አንድ ቤተክርስቲያን በምድር ላይ ያለች ለምሳሌ አንተ የምትሄድበት ቤተክርስቲያን is everyone እዛ ቤተክርስቲያን ውስጥ ያለ ሰው saved most likely አይደለም። እኔም የማመልክበት ቦታ በሙሉ ቸርች ሁለት አይነት አስፔክት አላት። ፊዚካል ቸርች ወይም ወርልድሊ በዚህ ምድር ላይ ያለው ቸርች አለ። ዩኒቨርሳል የሆነው ደግሞ ቤተክርስቲያን አለ። ምንድነው ዩኒቨርሳል የሆነው? የትም ስፍራ ያሉ በኢየሱስ ክርስቶስ አምነው የእግዚአብሔር ልጆች የሆኑ ያ ቸርች አለ። እኔት ደግሞ በምድር ላይ ያሉ አንድ ላይ ኮንግሪጌት ስናደርግ በማህበር ስንመሰበሰብ አማኝ ነህ ክርስቲያን አማኝ እግዚአብሔርን ትፈራል፣ ህጉን ትፈራል፣ ትከተላል፣ አማኝ በኢየሱስ ክርስቶስ አዎ ይልሃል። እኔት ግን that individual even if it is part of that church የዛ ህብረት ቢሆንም እንኳን የዩኒቨርሳል ቸርች ፓርት አይደለም። ለምሳሌ አሁን ትዝ ይላችሁ እንደሆነ አምላክ እንትን ታርበን አላበላን ተጠምተን እንትን አላልንህም ሲሉ they had confidence that አላውቃችሁም የተባሉት ማለት ነው they for someone ከውጪ ለሚያቸው የማይታወቁ ናቸው። ስለዚህ የዚህ መልእክት ጸሐፊ የዕብራውያን መጽሐፊ ጸሐፊ ይህንን አድሬስ ሲያደርግ ለኮንግሪጌሽኑ ምን ብሎ ነው አድሬስ የሚያደርገው? እናንተ ምንድናችሁ? የእግዚአብሔርን ኃይል የቀመሳችሁ ናችሁ። ከናንተ ግን አንዳቸው ወደ ኋላ ቢሸሹ that is what ጥፋት። ስለዚህ ሆሚሌቲካል አይዲያ ወይም የስብከት መንገድ ነው ስንል እኔ አሁን ቤተክርስቲያኔ ቆሜ መስበክ እድል ባገኝ ቤተክርስቲያኑን በእኔ አሳምሽን እንደዳኑ ነው ማስበው። ነገር ግን ከዚህ መሃል ያልዳኑ ሰዎች አሉ ወይም ሳልቬሽንን ያልተቀበሉ አሉ። ስለዚህ ሳውጅላቸው ግማሾቻችሁ ከዚህ መሃል ድናችኋል፣ ግማሾቻችሁ የዳናችሁት ብዬ አድሬስ አላረግም። የዳናችሁ ሰዎች አላችሁ ከዚህ መሃል and some of you if you back up ብዬ አድሬስ ላረጋቸው ይችላል። ስለዚህ ይሄም ጸሐፊ እየተጠቀመ ያለው ፊዚካል ቸርች ውስጥ ያሉትን ሳይሆን አድሬስ ይያረግ በቃ የዳኑ ሰዎችን የተመለሱ ሰዎች there is a probability of what የሚለውን ሐሳብ አይደለም። ዋናው ሐሳቡ እነዚህን ሰዎች ለመስበክ እነዚህን ሰዎች ለመድረስ እንደ ኮንግሪጌሽን ሁሉም አማኝ እንደሆኑ ከዛ ግን some of them seems to be believers but they are not ነው አርጊመንቱ እንጂ ከዚህ መሃል አንድ ሰው እግዚአብሔር because በጣም ብዙ ይህንን ሐሳብ የሚቃረኑ የመጽሐፍ ቅዱስ ክፍሎች ስላሉ ዮሐንስ 8 9 10ን ስታነቡ በጎቼ ድምጼን ይሰማሉ ከእጄ ማንም እኔና አብ አንድ ነን በጎቼ ድምጼን ይሰማሉ ከእጄ ማንም አይነጥቃችሁም እነዚህን ስታዩ ሳልቬሽን ይወሰዳል የሚለውን ለመቀበል አዳጋች ሆነብኛል። አማኑኤል አይ እኔ ጠየቅኩ አስቀድሞ እነዚህ ሰዎች ተመርጠው ነበር ወይስ አልተመረጡ? አዎ ኦኬ። ስለዚህ ያልተመረጠ ሰው ከመንፈስ ቅዱስ ተካፋይ ይሆናል ማለት ነው በአንተ አመለካከት? ያልተመረጠ ሰው ከመንፈስ ቅዱስ ተካፋይ ይሆናል? አይሆንም ይላል እኮ ቃሉን አንብበው። አንድ ጊዜ ብርሃን ይበራላቸው ሰማያዊ ስጦታን የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑት የነበሩትን ብሎ ይናገራል። ዋሽቷል። እንግዲህ አሁን ቅድም ብዙ ያወራሁት ድጋሚ እንዳለን ግን ፊዚካል ቸርቿን ነው አድሬስ እያደረገ ያለው። ምን ማለት ነው ፊዚካል ቸርቿን ማለት? እንደ መንጋ ለተደራሹ እንደ መንጋ እነዚህ ሰዎች ፓርት ኦፍ ቸርች ናቸው ግን they are not part of the true church ነው። am I clear? ከመካከላቸው ያልዳንም አለ ነው ያንተ ሳሬስ ያረጋቸው ግን
እንደ ዳኑ ሰዎች ነው አድሬስ የሚያደርገው። ኦኬ ልጨምርበት ፍቅርዬ። እሺ እስቲ እንትና አማኑኤል ያረካው ስላልመሰለኝ እስቲ አንተ ካገኘው ጥያቄውን አይ እሱ ያረካው ብቻ ሳይሆን ልጨምርበት መና በደንብ ገልጾታል፣ ጨርሶታል። ምንም እንዴት እንደሚሰበክ በቃ ገልጾታል አላማውንና ተጣጣፉ። ግን እዛው ቁጥር 9 ላይ የተናገረው እንደማን እንዴ ቁጥር 9 ላይ ቀጥሎ ባለው ላይ መረዳት እንችላለን። ቀጥሎ ያብራራዋል። ሙሉን አለማንበብ ነው። አንደኛ ከመሬት ጋር ያያይዘዋል ጻፊው። ሁለቱም መሬቶች ያደርጋል። ዝናቡ ዘንቦ አንዱ መልካም ሁለቱም ላይ ዘሴም ዝናብ ነው። ዘሴም መሬት ጋር ያያይዘዋል። ዝናቡ ይዘንባል፣ የለመለመውን ፍሬም ያፈራል። አንዱ ደግሞ ኩርንችትና ማይጠቅም ነገር ያፈራል። ችግሩ ከመሬት ነው። የመሬት ጉዳይ ሌላ ቦታ ላይም ነግሮናል። ዘር የተዘራበትና መልካም መሬት የሆነው ነው የሚያበቅለው። እንደዚሁ እነዚህ ፍሬዎች እነዚህ ሰዎች የልብ ጉዳይ እንደሆነ ኩርንችት የሚያበቅሉ የልብ ጉዳይ እንደሆነ እዛው ይጽፍልናል እንጂ የኋላ ፍሬ ሲያፈሩ የነበሩ ኋላ ጥሩ ፍሬ አፍርተው ኋላ ኩርንችት ያበቀሉ አይደለም። መሬቱ ራሱ ያን ያበቀለ እንደሆነ የመሬት አድርገው ይገልጽልናል። እዛ ቁጥር 9 ላይ ደግሞ እናንተ ግን ብሎ ይለያል። እዛ ቁጥር 9 ቀጥሎ እናንተ ግን ወዳጆች ሆይ የጽፌዋለሁ ከስር ምንም እንኳን እንዲህ ብንናገር እናንተ ግን አብልጦ የሚሻለውን ለመዳን የሚሆነው እንደሚሆንላችሁ ተረድተናል። ስለዚህ ሰፓሬት ያደርጋቸዋል እነዚህ ሰዎች እናንተ ግን ብሎ ሁለቱን ያዘልኝ። ሶስተኛ እነዚህ ሰዎች ዕብራውያን 10 ላይም ድጋሚ ያስጠነቅቀዋል። እንደውን በኃይለኛ ማስጠንቀቂያ ዕብራውያን 10 ላይ ጨምሮ እንደውን የተቀደሰበትን ደም የረገጠ ያክፋፋ ብሎ ስትሮንግሊ ያስጠነቅቃል። እዛው ላይ ግን ወደን ኃጢአት ብንሰራ የሚል ነገር አለ። ወይን ወደን በኃጢአት ብንኖር ብንመላለስ ይሄን ደግሞ ጴጥሮስም ዮሐንስም ሲነግሩን ወዶ ኃጢአት የሚሰራ ወዶ በኃጢአት እንጂ የሚያደርግና በኃጢአት የሚኖር ከእግዚአብሔር አልተወለደም ይጠፋል ሳይሆን ያሉን ከእግዚአብሔር አልተወለደም የእግዚአብሔርም ዘር በውስጡ የለበትም ነው ያለው። ጠፍቶ ነው አላለም። ዮሐንስ ላይም በሌላ በኩል ከኛ ጋር ነበሩ ወጡ ከኛ ጋር ቢሆኑ እስከ መጨረሻ ይጸኑ ነበር ይለዋል። ስለዚህ እነዚህ ሰዎች የእውነትም ያልተወለዱ እንደሆኑ ዮሐንስ ደጋግሞ አንደኛ ዮሐንስ ምዕራፍ 3 ላይ 5 ላይ ደጋግሞ ላነብ ይችላል ድል ከተሰጠኝ እውነት በእናንተ ውስጥ የለም የእግዚአብሔር ልጅ አይደላችሁም አልተወለዱም ውሸት ነው ብሎ ጥንቅቅ አድርጎ ይገልጻል። እኛም እሱን ተማምነን ወደው ኃጢአት ይሰራሉ በኃጢአት ይመላለሳሉ። አዎ ከኮንግሪጌሽኑ ቅድም እንዳለ ቸርች ውስጥ አጋንንት ወጥቶላቸው ፈውስ ሆኖላቸው ከጉባኤ እግዚአብሔር ከሚሰጠው ከመንፈሳዊ ስጦታ ሊቀምሱ ይችላሉ። ጉባኤ ሲጸልይ አብሮ ይጸልዩ አጋንንት ሊወጣ ይችላል የተለያዩ ነገር ሊያረጉ ይችላሉ። ግን እነዚህ ሰዎች እውነት የተወለዱ ስለመሆናቸው ማረጋገጫ የለም። ኦኬ እሺ ቴንክ ዩ። እሺ አማኑኤል እዚህ ጋር ምን ይላል? እሺ ይኸው ምን ይላል ቃሉ? አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታን የቀመሱትን ይላል ከመንፈስ ቅዱስ ተካፋዮች የሆኑ ብሎ ይናገራል። እና እነዚህ ሰዎች ድነዋል ወይስ አልዳኑም ወዳጄ? እሺ አይ ቲንክ ለሶስተኛ ጊዜ ልመልሰው አይደል? ቆይ እስቲ አዳምሻ ቆይ አንዴ ናቲዬ አዳምሻ አዳም ይቅርታ አዳምሻ የናቲን አመላለስ ተረተዋል ምል ቢያረካም ባያረካም አመላለሱ ገብቷል እያለ ያለው በቃ አንድ ይበለውና ከዛ እሺ እስቲ ስማው አንድ ጊዜ። እሺ ባጭር ቃል ለምሳሌ አንተ ሰባኪ ነህ አልኩ። አዳም ሰባኪ ነህ፣ ቤተክርስቲያን ሄደህ ትሰብካለህ አይደል? እንደወጣ መድረክ ላይ እንደምን አላችሁ እግዚአብሔር ምዕመናን ወይም ምዕመናን እንዴት ዋላችሁ የእግዚአብሔር ቤተሰቦች እንዴት ዋላችሁ ትላለህ አይደል? it is not you are not sure that 100% ሁሉ የእግዚአብሔር ምዕመንና የእግዚአብሔር ምዕመን እንዳልሆኑ ታውቃለህ። ግን መልእክትህን ስታስተላልፍ you are going to churchን አድሬስ እያደረክ ያለው አድሬስ በምታደርግበት ጊዜ ግማሾቻችሁ ያጋንንት ልጆች ግማሾቻችሁ የእግዚአብሔር ልጆች እንዴት አመሻችሁ አትልም። it is not a polite way of addressing people, right? ስለዚህ እዚህ ጋር አንድ ቤተክርስቲያን ሁሉ ጊዜ ስናይ ቤተክርስቲያን ፎልስ ኮንቨርትስ አላት። ሁሉ ጊዜ አምላኬ የሚለኝ ጌታዬ የሚለኝ የሚባል ሁሉ ጊዜ አለ።
እንደውም በኋላ ላይ ጠብቋቸው እስከ ፍርድ ቀን ድረስ ታገሷቸው። ለምን at the end of the day ነው። ለምን አሁን እነሱን ባጠራ፣ እነሱን ባስወግድ፣ እነሱን ብገድል፣ እነሱን ባጠፋ ምን ይሆናል? አብሮ የሚጠፋ ጥሩ ዘር አለ። ስለዚህ እስከ ፍርድ ቀን ድረስ ይቀመጡ ይላል። ስለዚህ አዘ ቸርች አድሬስ ሲያደርግ የዚህ ጸሐፊ አንዳንዶች ጳውሎስ ነው ስለሚሉ ጳውሎስ ልበለው፣ ይሄ ጸሐፊ ይህንን አድሬስ ሲያደርግ ምንድነው እያለ ያለው? ጀማውን ነው የሚጠራው። ጀማው ምንድነው ተብሎ የሚታሰበው? ክርስቲያን አማኝ ነው ተብሎ ነው የሚታሰበው። ስለዚህ በዛ ውስጥ ነው። ግን ቅድም እንደተናገረው ዋርኒንግ ደግሞ ይሰጣል። ሁሉ ጊዜ ዋርኒንግ ይሰጣል። because there are always in the church that are not truly converts። ይቅርታ አድርግልኝና እያነበብክ ታስረዳኛለህ? ምን ነው እያነበብክ ማስረዳ? አማኑኤል ቺላለ ቪዲዮ እያነበብክ አስረዳ ነው እያልኩት። ኦኬ እሱ ኦኬ እኔ ላውቆ ሊበጠብጥ ነው። ጥያቄውን ጠየቀ ይመለስለት። በቃ ቆይ እሺ ቆይ እኔ ኮንታክት ላድርግ። እሺ እንትን አትበሉት። አሪፍ እየሄድን ስለሆነ አይ ቲንክ መልሱ ለሱ አማኑኤል ኤግዛክትሊ መልሱ ላይመለስልህ ይችላል። ችግር የለውም። እሱ ግን እየመለሰበት ያለው መንገድ ምንድን ነው? አይ ቲንክ እኔ ክሊር ላድርግልህ። አንድ ጊዜ ብርሃን የበራላቸው ሰማያዊውንም ስጦታ የቀመሱ ከመንፈስ ቅዱስ ተካፋይ ሆነው የነበሩትን ሲል እሱ ሲሰብክ ሁሉም እንደዛ ናቸው ብሎ አንድ ላይ እየሰበከ ነው። ግን ያ ማለት ሁሉም እንደዛ ናቸው ማለት አይደለም። አድሬስ ሊያደርጋቸው አድሬስ እያደረገ ሲጽፍ በዛ ሴንስ ነው ሁሉንም አንድ ላይ አጠቃሎ እየተናገረ ያለው። ያ ማለት ግን ሁሉም እንደዛ ናቸው ማለት አይደለም ነው የሱ መከራከሪያ። አግኝተው ከሆነ ላያረካ ይችላል፣ ግን የሱ መልስ ያ ነው። የኔ ሐሳብ ደግሞ ምን እንደው ታውቃለህ ፍቅርዬ? እሺ ያንተን ካውንተር ደግሞ ንገረን። በቃ እሱ የሚያምነው ምን ብሎ ነው የሚያምነው? አስቀድሞ ተመርጠናል ብሎ ነው። የተመረጡ አሉ ያልተመረጡ አለ ብሎ ነው የሚያምነው። ስለዚህ እነዚህ ሰዎች ያልተመረጡ ደግሞ ከሆኑ ያልተመረጠ ሰው ከመንፈስ ቅዱስ ተካፋይ ይሆናል ወይ? እሱን ይመልስልኝ። እኔ እሱ ላይ ነው። አይሆንም ማለት እኮ እሱማ አልተመረጡም ማለት እሱ እነዚህ ሰዎች ወደኋላ የተመለሱት አልተመረጡም ማለት። ከዛ አንተ ደግሞ ለጠየቀው ጥያቄ የሱ መልስ ሁለት ነገር ነው። አሁን አንተ የጠየቀው ጥያቄ አንደኛ ብርሃን የበራላቸው የሰማያዊንም ስጦታ የቀመሱ ከመንፈስ ቅዱስ ተካፋይ ሆነው የነበሩት የተመረጡ ናቸው ያልተመረጡ ናቸው ስትል ምን አለ እሱ? እነዚህ ሰዎች ከጠፉ የተመረጡ አይደሉም። ግን ይሄንን አንተ የጠቀስካትን ጥቅስ ጳውሎስ ሲጽፍ የጻፈበት ሴንስ ምንድን ነው? ሁሉንም ነው አድሬስ እያደረገ ያለው። ያ ማለት ግን ሁሉም እንደዛ ናቸው ማለት አይደለም። ይሄ አንተ የጠቀስከው ቨርስ የሚመለከታቸው አሉ፣ ማይመለከታቸው አሉ ቸርች ውስጥ ነው የሱ መልስ። አግኝተኸኝ ከሆነ ሐሳቤን እኔ እንጃ፣ እስቲ ንገረኝ። አይ ቲንክ ምናልባት ጥያቄው እንዲህ ሊሆን ይችላል። ጥያቄው ማለት ቀጥል። ጥያቄው ሰው ብርሃን በርቶለት ከሰማያዊ ደግሞ መንፈስ ከተካፈለ በኋላ ድህነቱን ሊያጣ ይችላል ወይ? እሺ አሪፍ። እሺ ናቲ ለዚህ መልስ ካለ the same thing እኮ ነው። አሁንም አዳሙ like truly saved የሆነ ሰው ብርሃን የበራለት ሰው ድህነቱን አያጣም። because የሚጠብቀው salvationን የሚጠብቀው እሱ ሳይሆን የእግዚአብሔር ግሬስ ስለሆነ ማለት ነው። አሁንም እያልኩ ያለሁት ግን እዚህ ላይ ጳውሎስ ይላል እኮ ነው እናቱዬ፣ ከይቅርታ ጋር እዚህ ጋር ቦታ ላይ ግን ካየኸው አንድ ጊዜ ብርሃን ይበራላቸውን ይላል፣ የሰማዩን ስጦታ ደግሞ የቀመሱ ይላል፣ ከመንፈስ ቅዱስ ደግሞ ተካፋዮች የሆኑ ይላል። እና እነዚህ ሰዎች ደግሞ በኋላ ግን ደግሞ የካዱትን ይላል። ከመንፈስ ቅዱስ ተካፋይ ሆነው አንድ ጊዜ ብርሃን በርቶላቸው ሰማያዊን ስጦታ ቀምሰው ግን ደግሞ ካዱ። እና በእናንተ አስተምሮ ይህን ነገር አለው እንደዚህ። ለምሳሌ ሰው አንድ ጊዜ ብርሃን በርቶለት ተካፋይ ሆኖ ግን ሊክድ ይችላል ወይ ነው? ይቅርታ በጣም አይችልም ነው የኔ ማስተምሮ ሳይሆን አይችልም። ያመነ ሰው የተቀበለ ሰው የዳነ ሰው አይችልም ነው። ግን አሁን አይ ቲንክ ትንሽ ያልተግባባ ነው። ፍቅርም እንዳለው ነው። እኔ ያልኩት በቃ ጳውሎስ አድሬስ ሲያደርግ እነዚህን ሰዎች among the church ነው። the church is assumed to have this experience which is ከአንድ ጊዜ ብርሃን በርቶለታል፣ ሰማይ ስጦታ ተቀብሏል፣ ከመንፈስ ቅዱስ ተካፋይ ሆነዋል። እነዚህ የቸርች ባይ ዲፎልት የምታስበው ቸርችን እነዚህ ነገሮች ሆነውለታል ብለህ ነው የምታስበው። but in actuality not everyone in that church
will experience this even though it is under that physical church, right? እዛ ህብረት ውስጥ ቢኖርም አሁን ለምሳሌ አዳም ይሄንን ትረዳለህ? አይ ቲንክ ትቀበለዋለህ። ሚስ አንደርስቱድ ያደረግከው ምን እንደሆነ ታውቃለህ? እኔ ብዬ ማስበው ትክክል። አንተ አንድ ጊዜ ብርሃን ይበራላቸው ሰማይን ስጦታ የቀመሱትን ከመንፈስ ቅዱስ ደግሞ ተካፋዮች የነበሩትን ብሎ አየህ፣ እነዚህን አስቀመጠ። ይሄ ስለ ቸርቹ ነው የሚያወራው አልክ። ከዛ ደግሞ በኋላም የካዱትን አንድ ሰው እኮ ካደ የምትለው እኮ የሆነ ነገር አክሰፕት አድርጎ ከዛው ደግሞ የተቀበለው የነበረውን ነገር ያንን ነገር በኋላ ሲያቆመው ነው ካደ የሚባለው። የካዱትን ካለ መጀመሪያ አክሰፕት አድርገው ነበረ ማለት ነው። አክሰፕት ያደረጉ ናቸው ካዱ የሚባሉት። አክሰፕት ባያደረጉማ ለምን ካዱ ይባላሉ? ምን መሰለህ፣ አሁን እኮ ሰው ፕሮፌሲ ያደርጋል ፌዙን። ለምሳሌ አሁን እኔ የእግዚአብሔር ነኝ ብሎ ሰው ፕሮፌሲ ያደርጋል፣ ምንም ጥያቄ የለውም። በጣም ብዙ ሰው የእግዚአብሔር እንደሆነ እየተሰማው የእግዚአብሔር ነኝ ብሎ እያሰበ አሁን ቅድም ያነሳሁት ጌታዬ ጌታዬ የምትሉኝ በስምህ አጋንንት አላወጣንም በስምህ እንትን አላረግንም እንዴ ብለው የጠየቁት ሰዎች አሁን በእነሱ ማይንድሴት እነዚህ ሰዎች ምንድን ናቸው? እነዚህ ሰዎች they are saved and they think they are no እግዚአብሔርን የሚያውቁት ይመስላቸዋል። ግን ክርስቶስ ኢን ሪተርን የሚላቸው ምንድነው? እኔ አላቃችሁም። ኦኬ to know the father is something አይደል? to be known by the father is different አይደል? that's what we call salvation አይደል? እግዚአብሔር አብ ያውቀናል፣ ይወደናል፣ የራሱ አድርጎናል የሚለው። ስለዚህ እነዚህ ሰዎች በቸርች ውስጥ ዙሪያ ያሉ በመንፈሳዊ ልምምድ አካባቢ የተገኙ እንየት ግን በኋላ አሁን ቅድም ወንድሜ ሶቨሪንም እንዳነሳው they were part of the church but when the time comes truly የቸርች አካል እንዳልሆኑ ያረጋግጣል። ለምን? ከኛ ዘንድ አልነበሩ። ዮሐንስ እኮ ክርክሩ ከኛ ዘንድ ቢሆኑ ኑሮ ኦሪጂናሊ እኛ ፓርት ኦፍ the church ቢሆኑ ኑሮ ይሄንን ምንድነው ይሄንን መንፍቅና ውስጥ አይገቡም ነበር። አሁን የመነፈቁት እኮ ከጥንት ጀምሮ ከኛ ጋር ስላልነበሩ። ይሄ መቼ ታወቀ ለዮሐንስ ብትለው መንፍቀው ወጥተው ከትምህርቱ ሲርቁ ይሄንን ነገር ተናገረ። አይ ቲንክ አንደኛ ዮሐንስን ስናጠናው ምናየው ነገር ከእግዚአብሔር የተወለዱ ኃጢአትን አይሰሩ ሶስት ፕሩፎች ነው የሚያቀርበው አይደል? የእግዚአብሔር መሆናችሁን ልታረጋግጡበት የምትችሉ ሶስት ፕሩፎች ነው የሚነግራቸው። አንደኛው ምንድነው? ከእግዚአብሔር ኃጢአትን የተወለደ አያረግም፣ እርስ በርስ ትዋደዳላችሁ። ሶስተኛ ደግሞ ኢየሱስ ክርስቶስ በስጋ እንደመጣ ታውቃላችሁ። ስለዚህ ወራላችሁ እናንተ አልገባችሁ፣ እናንተ አንደርስታንድ አላረጋችሁም ሲሉ ምን ይላቸዋል? ኖ እኛ ነን የገባን፣ እኛ ነን ትክክል። ለምን? because we love, we don't sin and we know and believe that Jesus Christ came in flesh። ስለዚህ ኦሪጂናሊ ኤግዚስት አድርገው የተለየው መቼ ነው ብትል ዳይፌክሽኑ ላይ ነው፣ መነጠሉ ላይ ነው። ስለዚህ as a preacher when you address this topic you address this topic in general። በዚህ ምዕመን መሃል ይሄ አለ። ግን ከዚህ መሃል ደግሞ ወረድ ብሎ እኮ በኋላም ይነጥላቸዋል። አሁን ቅድም ቁጥር 9 ላይ እንዳለ እናንተ ግን ይላቸዋል ቢ ወሪ በዚህ ቸርች ውስጥ ብትኖሩ እናንተ የኔ ናችሁ አይነት ስሜት አለ። ስለዚህ አሮን ነው ብቻ እንዳላንዛዛው። ኦኬ እሺ፣ አሁን ቤተ ጳውሎስ ሐሳብ አለኝ ታፍኗል። እሺ ቤተ ጳውሎስ ቀጥል። ቤተ ጳውሎስ ላፈንዳው እያለ ነው። ቀጥል። ይሰማል አይደል? ይሰማል። እሺ ወንድማችን የተረጎመው የዳኑ አይደሉም ክርስቲያኖች አይደሉም አይነት ትርጉም እየሰጠ ስለሆነ መደበኛ ትርጉማቸው እንኳን እሱን ባለው አልፈታውም። ምናልባት ቪዲዮ ማሳየት ካለበት ያሳያለሁ መጽሐፉን፣ ግን እንደምታምኑኝ ተስፋ አድርጌ ዝም ብዬ ላንብበው፣ ካልሆነ በትልቁ አድርጉኝ። እንደዚህ ነው የሚለው እናምናለን። አማኝ ነው፣ እዚህ ውስጥ ያለው ሁሉ አማኝ ነው። ቀጥል። የአዲስ መደበኛ ትርጉም ይሄ ከማጥኛ ጽሑፍ ጋር የሚለው ቢል ካሉ ማለት ነው። የዕብራውያን መልእክት ምዕራፍ 6 ቁጥር 4 ጀምሮ ያለውን ሲፈታው እንደዚህ ነው የሚፈታው። ይህን ክፍል አስመልክቶ የሚታወቁ ትርጓሚዎች ከዚህ የሚከተሉት ናቸው ይልና፣ አንደኛ ክፍሉ የሚናገረው በእርግጥ ድነታቸውን ስላጡ ሰዎች ነው። ሁለተኛ በመንፈሳዊ ሕይወታቸው ብስለትን ያላሳዩትን የዕብራውያን ክርስቲያኖችን
በነገር ሁሉ እያደጉና እየበሰሉ መሄድ እንዳለባቸው የሚያሳስብ ሲሆን ይህ ሳይሆን ቢቀር እግዚአብሔር እንደሚቀጣቸውና እንደሚፈርድባቸው የሚገልጽ ግምታዊ ሐሳብ ነው ይላል። አሁን ወንድማችን ከሰጠን ትርጉም ፈጽሞ ይለያል። ይሄ እየነገረን ያለው አንደኛ ድነታቸውን ስላጡ ሰዎች ነው። ሁለተኛ በመንፈሳዊ ህይወታቸው ብስለትን እያጡ የሄዱ ሰዎች ናቸው። በዚህ በመንፈሳዊ ብስለት እያደጉ የማይሄዱ ከሆነ ግን እግዚአብሔር እንደሚፈርድባቸውና እንደሚቀጣቸው የሚናገር ነውና ከትርጉማቸው ወይ እሱን ማመን ያለብን ወይ መጽሐፋቸውን ማመን ያለብን። ይሄ መጽሐፉ እኔ ጋር ስላለ ይሄን ለማንበብ ያክል ነው። ቀጥሉ። ኦኬ አይ ቲንክ ፍቅርዬ አሁን ያለው እኮ አይጋጭም። ምንድን ነው የሚጋጨው? ድነታቸውን ስላጡ ነው አለ። በቃ ያላመነ ሰው ሁሉ ድነቱን ያጣ ሰው ነው። ፍሬውን ያላፈሩ የማይሄዱ ናቸው። አዎ ምልክቱ እሱ ነው። ምንም እኮ የሚጋጭ አይደለም። መናካለው ክርስቲያኖች ናቸው። ሳፖርት ነው የሚያደርጉት ናቸው። እንደሱ ሳይሆን ኖ እንደ ሃይማኖትማ ድነታቸውን በመንፈሳዊ ብስለት ባለማድረጋቸው ምክንያት ድነታቸውን ስላጡ ሰዎች ነው የሚናገር። እሱ እኮ ነው ታዲያም እኮ ያልነው መናም እኮ ያለው እሱ ነው። ቸርች ውስጥ ያሉ ናቸው እኮ ሙስሊሞች ናቸው አላልንም እኛ። ቸርች ውስጥ ያሉ በጌታ ነን የሚሉ ሰዎች ናቸው። እሺ ቤተ ጳውሎስ ገብቶኛል። አንዳንዱ ጭራሽ እኮ ነው ያለው። እሺ ኖ ቆይ ያንተ አሁን በጣም እየተቆጣጠሩ ስለሆነ እኛ ደግሞ ቆይ ተፈጸመ። ቶፒኩም ዳይቨርት ሆኗል። ችግር የለም። ቆይ ችግር የለም። እኔ አሁን ችግር የለውም። ቆይ አንዴ አማኑኤል ቆይ አንዴ ቆይ አንድ ጊዜ አንዴ እንደማመጥ ችግር የለውም። ለሁላችሁም እድል ይሰጣል። ቤተ ጳውሎስ ያነበብከው እንትን ማብራሪያው አንደኛ ያው ማብራሪያ ነው። መጨረሻ ላይ አይ ቲንክ ግምት ነው ምንድነው የሚል ነገር አንብባል። አይ ቲንክ ግን አሁን ሰዎቹ ክርስቲያን አይደሉም አልተባለም። ክርስቲያን ቸርች ውስጥ ያሉ ናቸው። ላይክ በቤተ ክርስቲያን ውስጥ ያሉ ሰው ናቸው። ስለዚህ በቤተ ክርስቲያን ውስጥ ያለ ሰው አውቶማቲካሊ ኮንሲደር የሚደረገው ያው ክርስቲያን ባይሆን መቼም ቤተ ክርስቲያን አይመጣም። ሙስሊም ሆኖ የክርስቲያን ቸርች የሚመጣ ሰው የለምና ክርስቲያን ናቸው። ቅድም እንዳልከው ደግሞ ያልበሰሉም ሊሆኑ ይችላሉ የሚል ያው ዲፍረንት የሆኑ ማብራሪያዎች ናቸው የተሰጡትና ኦኬ ከተመለሰ ተመልሷል። እናንተ ናችሁ መልሱን እሱ መልሷል። እናንተ ከተመለሰ ተመልሷል፣ ካልተመለሰ አልተመለሰም፣ ለራሳችሁ ትወስዳላችሁ። ስለዚህ ወዴት እንምጣ? እሺ አንድ ጥያቄ 10:28 ዮሐንስ 10:28 እስቲ አውጣልኝና ይሄንን ቃል ምን ይላሉ እስቲ አንዴ ብታሳይልኝ። 10:28 ከፍተህ አማኑኤል እስቲ። እሺ የዮሐንስ ወንጌል 10:28 እሺ ያው ከ7 ጀምረህ አንብበው። እሺ ከ22 ጀምሮ ላንብብ ሐሳቡን ያወጣው። እሺ ያው ምን ይላል? በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበረ። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ግለጥ ንገረን አሉት። ኢየሱስም መለሰላቸው እንዲህ አለ፣ ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገውን ሥራ ይህንን ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔንም አውቃቸዋለሁ፣ ይከተሉኛልም። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም ብሎ ይናገራል። እሺ ይሰማል ድምጼ ጋይስ? ከዛ የሰጠኝ አባቴ ብለህ ቀጥል። እሺ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅም ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን ብሎ ይናገራል። በጣም ትክክል ነው። አይ ቲንክ ትንሽ ኮንቴክስቱን ወደኋላ ምዕራፍ 7ን ተመልሰን ብናየው ከዚህ ከ8 በፊት ምናምን የነበረውን 8-9 ይሄ እውሩ ሰውዬ ከልጅነት ጀምሮ እውር የነበረውን ሲያበራው ማን ያዳነ እያሉ እነዚህ የሃይማኖት መሪዎች ሲጨቃጨቁት እንዴት በሰንበት አዳነ
ማን ነው እያሉ ኦብቪየስሊ ከልጅነት ጀምሮ አይነ ስውር አይ ቲንክ ከመወለድ ጀምሮ አይነ ስውር የነበረን ሰው ይቅርታ አድርገውና አጠር አድርገውና ወደ ጥያቄ ገባ ይሻላል። ኦኬ እሺ ምክንያቱም የቀደሙ ላይ ምን ያውን እኔ ጌታ በሚያውቀው እኔ የምጠይቅ ሌላ አንተ የምትበልሰው ሌላ በቃ ግራ ገብቶ ኦኬ እሺ በቃ ባጭር ቃል ከእጄ ነው ማለት ላይ የሚገባው ግን አማኑኤል እኔ ግራ ችግር የለም ቆይ እኔ መና ይቅርታ አድርግልኝና ፍቅርዬ አንዴ ቤሊ አንተ ከእግዚአብሔር አስቀድሞ ለመረጣቸው ሰዎች ነው ለተመረጡ ሰዎች ነው ድነት ብለህ ታምናለህ እንዴ ቤሊ? ለማወቅ ያለ አንዴ ይሄንን አስነብበኝ ይሄንን ሁሉ አስብ ችግር የለም አማኑኤል እኔ ተረድቻለሁ ችግር የለም ለኔ ተው ይሁሉ አስነብበ በጎቼ ድምጼን ይሰማሉ አውቃቸው ይከተሉ የዘላለም ሕይወት እሰጣቸዋለሁ ለዘላለም ምን አይሉም አይጠፉም ከእጄ ማንም አይነጥቃቸውም ማንም ከእጄ አይጠቅ ላይክ who can snatch them out of his hand ከእጁ ማን ሊያወጣቸው ይችላል ኦኬ እንደው በቃ እንደው ችግር አለ እንኳን ብትሉ በኢየሱስ አያያዝ ማለት የሰጠኝ አባቴ ከሁሉ ይበልጣል my father is greater than I am ከሁሉ ይበልጣል አይደል is the most powerful የእግዚአብሔር ኃይል እኮ የእግዚአብሔር ክንድ እኮ ከሁሉ ነገር በላይ ኃይለኛ ክንድ ነው አይደል ከማንም ኃይል በላይ እሺ ከአባቴ እጅ ሊነጥቃቸው ማንም አይችልም እኔና አብ አንድ ነን አይ ሚን የኛ ሳልቬሽን ደህንነታችን በእግዚአብሔር የተጠበቀ ነው ደህንነታችንን የሚይዝ ፕሮቴክት የሚያደርገን እግዚአብሔር ነው ከእጄ ማንም የሚለው እኮ ኢንክሉድስ ኤቭሪቲንግ አይደል አሁን አንተ ኃጢአት ወይ ክህደት ልትለኝ ትችላለህ ኦፍ ኮርስ ኃጢአትን ከሰራ ከካደ የዛ ክርክሬ ደግሞ ከእግዚአብሔር የተወለደ if someone is born of God ኃጢአትን በሚሰራ ኢንጆይ በሚያደርግ ህይወት ልምምድ በቋሚነት አይኖርም ኦኬ ከእግዚአብሔር የተወለደ ሰው ሲን ያደርጋል 1:9 ላይ አንደኛ ዮሐንስ 1:9 ላይ ኃጢአትን ትሰራለህ ከአብ ዘንድ ጠበቃለህ ይላል yes occasional stumbling አለ እኔት ግን as a lifestyle of sin አይኖርም ከእግዚአብሔር የተወለደ ምዕራፍ 2 ላይ ከእግዚአብሔር የተወለደ ኃጢአትን አይሰራም ስለዚህ እኛ ምንለው እግዚአብሔር ይጠብቀናል እስከመጨረሻው እሺ አማኑኤል ሂድ ተቃራኒ ሐሳብን አንሳና ወይ ደግሞ መፍት እኮ ኦኬ አሁን ያነሳልኝ ጥቅስ ለምን እንደሰጠኝም እግዚአብሔር አምላክ ይወቀው እሺ የዳነሱ አይጠፋም ሊል እኮ ነው የሰጣውን ያሁኑ አማኑኤል አረ እሱ ራሱ ያመጣልኝ ጥቅስ ላንብበው ኦኬ እሺ ምን ይላል እዚች ጋር ቁጥር 26 ላይ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ማለት አሁን ከበጎቼ ስላልሆኑ አታምኑም በግ የተባሉት ያምናሉ አይደለ ወዳጄ በግ የተባሉት ያምናሉ አይደል ከበጎች ውጭ ያሉት ደግሞ አያምኑ ያ በጣም አሁን በጎቼም ድምጼን ይሰማሉ አለ ያው እዚች ጋር ምን ይላል በጎቼም ድምጼን ይሰማሉ አለ በጎቹ ድምጹን የሚሰሙት ምን ለማድረግ ነው ወዳጅ የእግዚአብሔርን ቃል ነው አይደል የሚሰሙት በጎቹ የሚያምኑት የእግዚአብሔርን ቃል ሰምተው ነው የሚያምኑት አይደል ያው በጎቼ ልና አማኘውን በክርስቶስ ያመኑት ምን ይላችኋል ክርስቶስ በጎቼ ድምጼን ይሰማሉ አለ አቃችኋለሁ ብሎ ተናገረ ስለዚህ ክርስቶስ የሚናገረውን ድምጽ የሚሰሙ ናቸው ሪጀክት ማድረግ የሚሰሙ ናቸው እንጂ ልክ እንደዚህ 26 ላይ እንዳሉት የክርስቶስን ድምጽ ሰምተው የክርስቶስን ቃል ሰምተው ሪጀክት ያደረጉ አይደሉም በጎቼ ያላቸው ክርስቶስ ገብቷል ወንጌል ሮሜ 10 ላይ እንደተናገረው እምነት ከመስማት ነው ብሎ ይናገራል መስማትም የእግዚአብሔርን ቃል ነው ብሎ ይናገራል አይደል አየ ልክ እንደዚህ አሁን ያመጣው ጥቅስ ምን ብሎ ነው የሚናገረው በጎቼ ድምጼን ይሰማሉ ብሎ ይናገራል ይሄ ምን ተፋለ ለምን እንዳመጣው ማለት ምን መሰለ ልናገር ምን መሰለ እዚህ ላይ ትንሽ ወደ ላይ እስቲ ከፍ ባለ ይኸውልህ እስከመቼ አንተ ክርስቶስ መሲህ ነህ መሲህ አይደለም ነው ክርክሩ አይደል አንተ ክርስቶስ ከሆንክ ንገረን if you really are the anointed one የምትመጣው አንተ ከሆንክ አሳውቀን ይሉታል የሃይማኖት መሪዎቹ አይደል በጎች አይደላችሁም የሚሏቸው ማለት ነው ኦኬ እነዚህ የሃይማኖት መሪዎች ከዚህ በፊት ኢየሱስ multiple times
እንደው እኔን ባታምኩ እንኳን የምሰራውን አይታችሁ ማመን አትችሉም ምን ይላቸዋል። ገብተዋል። These people have decided not to listen to the Lord. እግዚአብሔርን ላለመስማት ላለመቀበል ልባቸው የደነደነ ሰዎች ናቸው። ራይት። ስለዚህ እናንተ ከኔ ስላልሆናችሁ የኔ ብትሆኑ ኑሮ ይሄ የሚደረገው ኤክስፒሪየንስ ሌላም ቦታ ሲናገር ከአብ እግዚአብሔርን ብታውቁ ኑሮ እኔን ታውቁ፣ አብን ብታውቁ ኑሮ እኔን ታውቁ ነበር የሚላቸው ሐሳብ አለ። since you don't know the father you don't know the son አይነት አግሪመንት ነው። ስለዚህ በጎቼ የሆኑትን ግን ይላል የኔ የሆኑትን እስከ መጨረሻው ጠብቃቸዋለሁ እንጂ አይወጡም። አላርዝም ብዬ ነው ወገን። ኦኬ እስቲ ላልደረሳቸው አንዳንድ ደቂቃ እንስጥ። አሁን አባት የመተኛት አለብኝ። እሺ በቃ ሄድ። እሺ ናቲ ቴንክ ዩ ቻው በሉት፣ አመስግኑት ወንድማችንን። ናቲ በጣም እናመሰግናለን። ፎሎ አድርጉት። ናቲ በጣም ምርጥ ልጅ ነው። ፎሎ አድርጉት ወዳጄ። አሪፍ ነው። አይ መረጋጋት ምናምን ጥሩ ነው ወዳጄ። እና ልክ እንደ ሶልቭ ምናምን ነገር እየጮቀ ወይም ደግሞ የሰውን ሀሳብ በማድረግ አይደለም። ቴንክ ዩ በሱ ቀጥል። ፖለቲካ አይ ጥሩ ነው። አይ ቲንክ ይሄ ዲስከሽን እውነት ለመናገር ሁሉም ዘንድ አይ ቲንክ በጣም አሪፍ ነገር ነው። ተው እንዴ አታርጉ ፕሊዝ ጋይስ። አንቺ ሴና ማን ያስወጣው? ልክ አይደላችሁ። እውነት ለማውራት ግን ችግር የለውም። ቤቱ ርዕስ ተቀይሯል። ይኸውልህ እንደዚህ ናቸው። አየህ እኔ የምነግርህ አማኑኤል ይኸውላችሁ ችግር የለም። ይኸውላችሁ አሁን ሰውን መስማት ምን ችግር አለው? ምንም እኮ መታገስ ነው። ሴና ግን ክርስቲያን ነሽ፣ ግን አንቺ አዛብ እያስገባሽኛ እንደዚህ የምታስገባ ተፈጸመ። በቃ ተው፣ ስለ ሰው አናወራ።